የኢራኑ ምልክት አሊ ኻሜኒ መገደላቸው ተረጋግጧል። ለመሆኑ አሊ ኻሜኒ ማን ናቸው? ምን አይነት አቋም አላቸው? ከአሜሪካና ከእስራኤል ጋር ያጋጫቸው ሚስጥር ምንድን ነው? ቀጣዩ የኢራን እጣ ፋንታ ምን ይሆናል? እነዚህን ጉዳዮች በተከታይ እንዳስሳለን። ጭላሎ ቲዩብ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። አያቶላ አሊ ኻሜኒ ኢራን ያለ ጦር መሪና ያለ ጦር አዛዥ ቀርታለች። የኢራን ይፋዊ የዜና ወኪል የሆነው ኢርና እንደዘገበው ትናንት የአሜሪካና እስራኤል በጋራ በሰነዘሩት መጠነ ሰፊ የአየር ጥቃት ከፍተኛ መንፈሳዊ መሪ የሆኑት አያቶላ አሊ ኻሜኒ መገደላቸው ተረጋግጧል። ይሄ ኢራንን ብቻ ሳይሆን ዓለምንም አስደንግጧል። ጥቃቱ የኢራን ወታደራዊ ቁልፍ መሪዎችም መሞታቸውን የተረጋገጠው ሜጀር ጀነራል አብዱረሂም ሙሳቪ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹምም ሕይወታቸው አልፏል። አዚዝ ናስሪዛዴህ የኢራን መከላከያ ሚኒስትር፣ አሊ ሻምሃኒ የኻሜኒ ከፍተኛ የደህንነት አማካሪም ተወግደዋል። መሐመድ ፓክቱር የእስላማዊ አብዮት የምድር ኃይል አዛዥም ሕይወታቸው አልፏል። ለመሆኑ የኢራኑ መሪ አሊ ኻሜኒ ማን ናቸው? በኢራን ፖለቲካና መንፈሳዊ ሕይወት ውስጥ ለ37 ዓመታት የመጨረሻ ቃል ሲናገሩ የቆዩት አያቶላ አሊ ኻሜኒ ዛሬ በታሪክ ውስጥ የሚቀመጥ ትልቅ አሻራ ጥለውን ያለፉት። አያ ማለት ምልክት ወይም አንቀጽ ማለት ሲሆን አያቶላ ማለት ደግሞ የአላህ ምልክት ማለት ነው። የማዕረግ በሺያ ሙስሊሞች ዘንድ እጅግ የላቀ ዕውቀትና ስነ ምግባር ላላቸው መንፈሳዊ መሪዎች የሚሰጥ የክብር ስም ነው። አያቶላ ይህንን በብቃት አግኝተውታል። በወጣትነታቸው የሼህ መሐመድ ሬዛን አገዛዝ በመቃወማቸው ከ6 ጊዜ በላይ መታሰራቸው ታሪካቸው ያስረዳል። በ1997ቱ አብዮት ወቅት በተደረገባቸው የግድያ ሙከራ ቀኝ እጃቸው ጉዳት ደርሶበት እስከ ሕይወታቸው ፍጻሜ ድረስ በግራ እጃቸው ብቻ እንደሚጠቀሙም ይነገራል። አያቶላ አሊ ኻሜኒ ከ1989 ጀምሮ የኢራን ከፍተኛ መንፈሳዊ መሪ በመሆን ኢራንን በኒውክለርና በኢንዱስትሪው ዘርፍ እንድትዘመን ብዙ ሰርተዋል። አያቶላ ኻሜኒ በዓለም አቀፍ ደረጃ ከሶሪያ፣ የመን፣ ፍልስጤምና ሩሲያ ጎን በመቆም ጠንካራ የክልላዊ ኃይል ቢገነቡም በሀገር ውስጥ ግን በሰብአዊ መብት ጥሰትና በሀሳብ ነጻነት መገደባቸው ምክንያት በተደጋጋሚ ይተቻሉ። ጋዜጠኞችና ጸሐፊዎች መሪውን ተችተዋል በሚል ለእስር መዳረጋቸው የአገዛዙ ጥቁር ጥላ ተደርጎም ይወሰዳል። አያቶላ የዘመናዊቷ ኢራን ተጽዕኖ ፈጣሪ መሪና የሀገሪቱ ከፍተኛ መንፈሳዊ መሪ ናቸው። አሊ ኻሜኒ ሚያዝያ 19 ቀን 1939 እንደ አውሮፓውያኖቹ አቆጣጠር በኢራን የተቀደሰች ከተማ በምትባለው ማሻድ ተወለዱ። ቤተሰቦቻቸው እጅግ ሃይማኖተኞችና ድሃዎችም ነበሩ። ገና በለጋ ዕድሜያቸው የሃይማኖት ትምህርት የጀመሩ ሲሆን በቆም ከተማ ታዋቂ በሆኑ የሺአ መሪዎች ዘንድ ተምረዋል። ከአያቶላ ኻሜኒ ጋር ያላቸው ግንኙነት ምን ይመስላል? የኢራን አብዮት መሪ ከነበሩት አያቶላ ሩሃላ ኻሜኒ ጋር የቅርብ ግንኙነት እንደነበራቸው ይነገራል። በወቅቱ የነበረውን የሻህ መንግስት በመቃወማቸው በተደጋጋሚም ታስረዋል፣ ተሰደዋል፣ እንዲሁም ተደብድበዋል። የ1979 አብዮቱ ላይ አሊ ኻሜኒ ድርሻቸው ምን ነበር? የአብዮቱ ሲፈነዳና የሼህ መንግስት ሲወድቅ ኻሜኒ የአብዮቱ ምክር ቤት አባል በመሆን ትልቅ ሚና ተጫውተዋል። በፕሬዝዳንትነት ከ1981 እስከ 1989 አገልግለዋል። በኢራቅ ጦርነት ወቅት የሀገሪቱ ፕሬዝዳንት ሆነውም አገልግለዋል። በዚህ ወቅት በደረሰባቸው የግድያ ሙከራ ቀኝ እጃቸው ላይ ጉዳት ደርሶባቸው ነበር። ከ1989 እንደ አውሮፓውያኖቹ አቆጣጠር ጀምሮ የሀገሪቱ ከፍተኛ መሪ ሆኑ። አያቶላ ኻሜኒ በ1989 ሲሞቱ አሊ ኻሜኒ የኢራን ከፍተኛ መሪ ሆነው ተሾሙ። በኢራን ሕገ መንግስት መሰረት ከፍተኛ ስልጣን በሳቸው እጅ ላይ ወደቀ። የኻሜኒ ርዕዮተ ዓለም ጸረ ምዕራባውያን ተደርጎ ይቆጠራል። አሜሪካንን ታላቋ ሴጣን በማለት ይተቻሉ። የምዕራባውያን ባህልና ፖለቲካ ኢራን ላይ ተጽዕኖ እንዳይኖረው በጥብቅ
ይሰራሉ፣ ይከታተላሉ። ኢራን በመካከለኛው ምስራቅ፣ ሊባኖስ፣ ሶሪያ፣ የመንና ኢራቅ ያላትን ተጽዕኖ ለማስፋት ትልቅ ስራ ሰርተዋል። እንደ ሂዝቦላ ያሉ ቡድኖች ዋነኛ ደጋፊም ናቸው። የኢራን የኒውክለር ፕሮግራም ለሰላማዊ ዓላማ ነው ቢሉም ከምዕራባውያን ጋር ላለው ፍጥጫ ዋነኛ ምክንያት እሱ አቋማቸው እንደሆነ ይነገራል። አሁን ላይ የኢራኑ ምልክት ኻሜኒ ዕድሜያቸው 86 ሞልቷል። ግን ከዚህም መሻገር አልቻለም። አሜሪካና እስራኤል በከፈቱት የጋራ ጦርነት ሕይወታቸው ማለፉ ተረጋግጧል። ታዲያ አያቶላህ አሊ ኻሜኒ አሁን በሕይወት የሉም። ታዲያ ይህ ጉዳይ በኢራን በቀጠናው ፖለቲካዊ ላይ ምን ይፈጥራል? የምንጠብቀው ነው።